አረጋውያን እየተደፈሩ መሆኑ ተነገረ። ሃን ፊደል አያችኋት? እሺ ፍርድ ስታዛነፍ ሲጠፋባት መላ ለሀብታም ቆማ ፊት ለደሃ ከኋላ። እንደውም ለዚህ ምሳሌ የሚሆን የከተማ መሬትና ሴት ልጅ የሀብታም ናት ይባላል። ሻልኛል በግዬ ጓደኛዬ። እውነቱን ለመናገር ከሆነ በፍየሎች ዘመን በጋ አትሁኑ የሚለውን ዩኒፎርሙ አሰረኝ አንደበቴ ላይ ቆመ እንጂ ብዙ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? በባለፈው ይሄ ቦርሳ አልቆ ብዙ ሰው ስትጠይቁኝ ነበር። አሁን በተያያዘ ዜና ባልደረባችን ግስላው እንግዲህ ከነዚህ ባለ ሀብቶች ጋር ራሱን ኮምፔር ኤንድ ኮንትራስት በማድረግ ራሱን ከ12ኛ ፎቅ ፈጥፍጦ መድፋቱን ሰምተናል። አለው አትክልት ተራ ሄጄ ነው የኔ ውድናት ይቅርታ በቃ እኔ ልነግርሽ ፈለኩ ፊት ለፊት ግን ፈራውና ወላጅ አምጣ ተብያለና ይሄን ቪዲዮ ባክ ቪዲዮ ጀምሯል። ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን? አለን ተቆቁለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጃይ በሚያሰኙ ጅባ በሚያስጭኑ ቅምጥል በሆኑ ቪዲዮቻችን ተከስተናል። እንግዲህ ምን ተሰማ ምን ታየ ምን ተወራ የሚለውን ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ ቀርበናል። ከቪዲዮች ጋር አብሬያችሁ ቆየን ወንድማችሁ ታሙ ንጉሴ፣ እንዲሁም ከካሜራው በስተጀርባ ኩኖሩ እነሱን ሰው አጣፍቶ እንዲሁም ከሽኖ ሁሌም ወደ እናንተ የሚያቀርብላችሁ አው የሚለው ወንድማችን ግስላው ወይዬ የማር ወለላው አንድ ላይ በመሆን ነው። ቤተሰቦች እኛ ጋር ካሽ ገንዘብ አንቀበል፣ ምንም አይነት ቼክ አይሰራም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቸው ስታርጉ ልባችን መደስታ ሰሞኑ ምን ሆናችሁ ነው ላይክ ማታረጉት? ምርትና አገልግሎታችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው ለሁላችሁም። ከሀገር ውጭ ለምትኖሩ እንኳን አደረሳችሁ ለኒው ይር። የዛሬ ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውም በተለያዩ በ100 በ50 በ30 በፈለጋችሁት እኛ ጋር ማዘዝ ትችላላችሁ። የተለያዩ ፍሌቨሮችን ያካተተ ኦሪጂናል ሽቶችን ከኛ ኦርደር ማድረግ ትችላላችሁ። ይሄው ሶሻል ሚዲያ ሊንኮቻችን ገብታችሁ ኦርደር ማድረግ ትችላላችሁ። መዲ ፐርፊውም። እንስቃለን፣ እንጫወታለን፣ እንማማራለን። ላይክ እያደረጋችሁ ዳይ ወደ ቪዲዮ። እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና አንድ አይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም። ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ። መምከር መቻል አለብህ። መቆጣት መቻል አለብህ። ቁጣህ በፍቅር መገለጽ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድን ነው? በትምህርቴ ሰክሰስፉል ነኝ። ማስተርስ ሰርቻለሁ። ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች 2 ሴት 1 ወንድ። ሶስቱም ትምህርታቸውን ጨርሰዋል። 2 ድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር? ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፍኩ። ግን ኪሳራዬን ሁሉ ለውጦ እዚህ አድርሶኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው። ኧረ በፈጣሪስ አሁን ላይ እንደዚህ አይነት እንቁ የሆኑ እናቶች መካሪ ስላጣ መስሎኝ በየመንደሩ እየተንዘላዘለን እድሜያችን እየተበላ ያለው ተመልከቱ። ላይ ሶሻል ሚዲያ ላይ የሚከሰተው ነገር ሁሉ ካለማወቅ መካሪ ከማጣት እንዲሁም ተውባይ በማጣታችን ምክንያትም በ69 ዓመት እድሜያቸው ይሄ ሁሉ ነገር ሰክሰስ አድርገው የሚቆጫቸው ነገር አለ። በጊዜያችሁ ካልተጠቀማችሁ በሀያዎቹ የእድሜ ክልል ውስጥ ሆናችሁ ስርዓታችሁ የሚያስጠላና ጋጦ ወጥ ከሆነ እድሜያችሁ እየባከነ እንደሆነ እወቋት። ስትለብሱ እንደበሰለ ሰው እንደ እድሜያችሁ፣ ስታወሩ እንደበሰለ ሰው እንደ እድሜያችሁ ተናግሯል። ማማም እርጅናና ሽምግልና ልዩነት አለው፣ ለየቅል ነው። አሁን ሶሻል ሚዲያ ላይ እየወጡ የምናያቸው ትልቅ ሰው ናቸው የምንላቸው አርጅ ሰው ነው አይደለ? ኤክስፓየርድ አድርገው ማለት ነው። የሸመገለ ሰውማ ልክ እንደዚህ ሸመገለ ማለት አስታረቀ እንደ እድሜያችን ኑ ለማለት ነው። እማማ እድሜና ጤና ይስጦት ያድሎት። በእድሜያችሁ ተጠቅማችሁ ልጆቻችሁን በስነ ስርዓት ካሳደጋችሁ ልጆቻችሁ እንደርሳቸው ልጆች ፍሬ ያሳያቸዋል። አለበለዚያ ግን በስነ ስርዓት ያላደገ ልጅ ስርዓት ያልያዘ ፍሬም ያልያዘ እንዲሁም መስመር ያልያዘ ልጅ ምን እንደሚያደርግ ተመልከቱልኝ። በስነ ስርዓት ካላሳደጋችሁት። አረጋውያን እየተደፈሩ መሆኑ ተነገረ። ሪፖርተር ጋዜጣ ባጋራው መረጃ አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜያት ተደፍሬያለሁ ያሉት በአዲስ አበባ ከተማ ነዋሪ የሆኑት የሶስት ልጆች እናት የሆኑት የ63 ዓመቷ አዛውንት ናቸው።
ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉ ሱሶች አሉበት የሚሉት እናት እሳቸው ግልጽ ሆኖ የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ገልጸዋል። ልጃቸው እሳቸው መድፈር ሲጀምር እድሜያቸው 55 አካባቢ የነበረ ሲሆን ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ እንደተደረገ፣ ነገር ግን አሁን ላይ ልጃቸው ይሙት ይኑር የሚያውቁት ነገር እንደሌለ እኚህ እናት መናገራቸውን ሪፖርተር አስነብቧል። እኔ እንደዚህ ተረጋግቼ እያወራችሁ ያለሁት ድንጋጤን ሁሉ ነገሬን ቅድም አይቼው ስለጨረስኩኝ ነው። ነገር ግን አሁንም ከእናንተ ጋር እያየው ውስጤ ትክክል አይደለም። ምን አይነት ጭንቅላት ይዘን እየተፈጠረን እንደሆነ ግራ እየገባኝ ነው። አሁን ላይ ልጅን የምታሳድጉ ቤተሰቦች በተለይ እንድትሰሙኝ ይፈልጋለሁ። ልጄ አይነካም፣ ለሞራሉ መጨነቅ አለብኝ። ነገ ላይ ዱላ ሲበዛበት ልጄ ይደንዝብኛል፣ ከስርዓት ይወጣብኛል። ሰው ሲቀጣላችሁ ደግሞ ወልደ ቅጣ የምትሉ ቤተሰቦች ይሄውላችሁ፣ ይሄ ነው የሚፈጠርባችሁ። ከወዲሁ ልጆቻችሁን ሼፕ ማስያዝ አለባችሁ። ብረትን በጋለ ሰዓት ነው ቀጥቀጥ አድርጎ ሼፕ ማስያዝ። ከቀዘቀዘ በኋላ ከባድ ነው የሚልባችሁ። ተናግር ያለው እኔ ጨው ለራስህ ስትል ጣፍጥ፣ አለበለዚያ ታሽገህ ትሸጣለህ። ገጠምኩት። ኧረ ድንጋይ ተብለህ ትጎረወራለህ ነው። አንተ ድንጋይ አይባልም። ድንጋይስ የማዕዘን ራስ ይሆናል። ተው እንደዛ ድንጋይማ አትበል። አሁን ላይ አይደለም እናት አባትን አለመታዘዝና አለመስማት ቀርቶ መደብደብን ጭራሽ አልፎ ደግሞ ወሲባዊ ጥቃት ማድረግን ልምዳችን እያደረግን ነው። ስንት ነገር ስንት ጉድ ነው በየቤታችን ይዘን ቁጭ ያልነው። ይሄን ነገር በጊዜው ካላስተካከላችሁ በስተቀር አሁን ላይ በዱላ ማስተካከል አትችሉም፣ በዱዓ ካልሆነ በስተቀር። ምክንያቱም ይህ ሰይጣናዊ ተግባር ነው። ከዚህ ጋር ተያይዞ እንግዲህ በሰሞኑን ሰምታችኋል፣ የጋዜጠኛው ሶፎንያስ ጉዳይ በጣም አነጋጋሪ እየሆነ ነው። ቤተሰቦች እዚህ ላይ ይዤላችሁ ያልመጣሁት ከግሴ ጋር በመሆን በጣም በረጅም የተወያየንበት ይሄው ከስር @ግሴ 123 የሚለው አካውንት ገብታችሁ ዲስክሪፕሽን ስር አለ፣ ገብታችሁ በመንካት እዛ ላይ ማየት ትችላላችሁ። በሰፊው ተነጋግረንበታል። ነገር ግን አሁን ላይ እየተሰማ ያለ ነገር ምንድነው? ከስራው እንደተባረረና ኮንትራቶች እንደቆሙ እንደተቋረጡ ነው እየተሰማ ያለው። በዛ ላይ ደግሞ እኛ ፈራጅ አይደለንም፣ ፈራጅ ፈጣሪ ነው። ምድራዊ ፈራጅም ሰማያዊ ፈራጅም ፈጣሪ ነው። የሰው ልጅ ላይ መፍረድ አንችልም። እንደዚህ አይነት ሰይጣናዊ ተግባር የሚደረገው ሰው ሰይጣን ሲተናወተው ብቻ ስለሆነ እባካችሁ ለልጆቻችሁ፣ ለልጅ ልጆቻችሁ፣ ለሀገር፣ ለወጣቱ፣ ለሁሉም ጸሎት አድርጉ እባካችሁ። የምንሰማው የምናየው ሁሉ ነገር ቀፋፊ እየሆነ ስለሆነ ግሴ በጸሎት አይደል እንደለመዳችሁት እናቶች፣ እስቲ እናንተን ነው የሚሰማው ፈጣሪ፣ እኛ እንደሆነ ጭምልቅልቅ ብለናል። ወደ ላይ ሰላም እንዴት ናችሁ? ዛሬ መስማት ለተሳናቸው ስፖርት ዜና ይዘን መጥተናል። አብራችን ቆዩ። ዛሬ በመቀሌ መብራት ሄደች ወንድሜ። አረ ይሸለሙ እነዚህ ልጆች በእናታቸው። አዲስ ዜና አቀራረብ ነው። መብራት የለችም። ይመች እናንተ ፊደልም ለከላለው ነው የሚያሽቃብጠው። ሃን ፊደል አያችኋት? እሺ ፍርድ ስታዛነፍ ሲጠፋባት መላ፣ ለሀብታም ቆማ ፊት ለድሃ ከኋላ፣ ደፍራ ስትሰለፍ ሼ የሚባል የላትም፣ ሀፍረት አያውቃትም። የሚገርመው እሱ አይደለም ለፈጠረው ማይመለስ የሚጫወት የሃን ሚና ሰውም አለ ጥግ ድረስ። ነብስ ይሰጣል ለሞላለት፣ ይጨነቃል ለትርታው፣ ቀለጣለው አፍ የለውም ይደበቃል በኮሌታው። ግን እላችኋለሁ ለድሃ ከኋላ ለሀብታም ግን ከፊት የምትሰለፉ ሃን ፊደል መተኩ ሰዎች ግን እረፉ። ለአሽቃባጮች ሁላ እየደረሽ የምትለጠፊ ሁላ አንቺ ስቲከር ለሆናችሁ ሰዎች ይሄንን አድርሱልኝ። በተለይ ላለው ሰው የምናሸረግድ፣ በእርግጥ ጊዜው ላለው ሰው ነው የሚካዳቅ አይደለም። ግን አያችሁልኝ አይደለ? ሀ ከጀርባ ናት ድሃ ላይ ድሃ፣ ሀብታም ላይ ሳ ሀብታም ሀብታም። ሰውም እንደዛ እኮ ነው። እንደውም ለዚህ ምሳሌ የሚሆን የከተማ መሬትና ሴት ልጅ የሀብታም ናት ይባላል። ችግሩ ምንድነው? መሬቱን ቀድሞ የሚቆፍረው ድሃው ነው። ይሄን ነገር ንግግር እንዳታስብ፣ ቁረጠው፣ ያጣለኛል ከቤተሰቤ ጋር። ለማንኛውም ለኔ ለሀብታሙ እንዳታሽቀብጡ፣ ድሃው ናችሁ ቅሩ ማለቴ ሳይሆን ያው እንደኔ ሰርታችሁ እንትን ማለት ትችላላችሁ። ያስተሳሰብ ሀብታም ማለት ነው። የቤት ኪራይ በእናትህ ውጣ። ኧረ ሴትዮዋ እንዳታየው ወይም ቪዲዮ ተጨምርብን። ለማንኛውም ጥበብ እንደዚህ በጥሪ
የጠራቻቸውን ጥበበኞችን አፕሪሺየት ማድረጋቸው እንዳትረሱ። ሀቀኛ ኑን፣ አናሽቃብጥ፣ ሚዛናዊ ኑን። የዚሁ ደግሞ ተተኪ ሌላኛው ገጣሚን እስኪ ልጋብዛችሁ። በግዬ የበጎች እረኛ ናሞኙ ናሞኙ አንተ ጠፋ እንጂ በጎች ውስጥ ተገኙ። ወይ በግዬ ጉበት 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 ይላሉ ፍየል አትረዱ እኔ አልበላም ጉበት። አገሬ ናፍቆኛል የተወለድኩበት። ጓደኛ አለ ብዬ የሆዴን ብነግረው ጓደኛ አለ ብዬ የአንጀቴን ብነግረው እንዳትናገር ብሎ ሄዶ ነገረው። እኔ ይሻለኛል በግዬ ጓደኛዬ። በጉን ለመለየቱ እኮ ተቸገርን ወገን። ጭራሽ በግን ጓደኛ አድርገህ። ግጥምህ ጨዋ ነው፣ በጣም ጨዋ ያሳደገው ቤት አይመታም፣ የሰው ደጃፍ እንኳን አይደርስም። በጣም ጸባየኛ ግጥም ነው ያለ። እውነቱን ለመናገር ከሆነ በፍየሎች ዘመን በጋ አትሁኑ የሚለውን ንግግር የሚሰርዝ ጨዋታ ነው ይዘልኝ የመጣው። መቼስ ጨዋታ ልበለው እንጂ መቼስ ግጥም ነው ብዬ መቀበል ይከብደኛል። የገጣሚ ታገል ሰይፉ እንዲሁም የነ ጸጋዬ ገብረመድህን የስንቶቹ ጥበብ ልኬቱ አይወቅሰንም? ይወቅሰናል። እነዛን በሰማንበት ጆሮአችን የበጎች እረኛ ናሞኙ አንተ ጠፋ እንጂ በጎች ውስጥ ተገኙ። የግጥም ርዕስ ድሮትስ ይላል ትምህርት ቤት። የግጥም ርዕስ እናት ለምን ትሙት ትሄዳ ጎንብሳ ቅማል ተቀምላለች በጨለማ ዳብሳ ገጥማ አታውቅም። የሀብታም ልጅ ግን ይህን ግጥም ቢገጥም የሚገሉት ነው የሚመስለው ቤተሰቦቹ። አሁን የሀብታም ልጅ ቢገጥም አስበዋል? በእኛ ጊዜ እንደተገጠሙ ማለት ነው። አባት ለምን ይሙት ይሂድ አጎንብሶ አይፎን ይገዛል ኪሶቹን ደባብሶ። አመሰግናለሁ። They say love me, you ain't for me Chanel. They say love me, you ain't for me Chanel. They say love me, you ain't for me Chanel. They say love me, you ain't for me Chanel. They say love me, you ain't. እኛ እኮ እናንተን ስናይ እምጥ እንግባ ስምጥ እንግባ ግራ ነው የሚገባን። አንዳንድ ጊዜ ከማክበርም የተነሳ ከመፍራትም የተነሳ ዘልዬ መኪና ውስጥ ልገባውላ እችላለሁ። እኔ ምንም መናገር አልፈልግም። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምክንያቱም ሀገርን የምትጠብቁ ከፈጣሪ በታች እናንተ ናችሁና ዩኒፎርሙ አሰረኝ አንደበቴ ላይ ቆመ እንጂ ብዙ ባይሆን በወረቀት አስገባለሁ። ለተከታዮቼ በውስጥ ልክላችኋለሁ። በተያያዘ የቢዝነስ ዜና እንግዲህ እንደተለመደው ዘይት 2000 ብር ገብቷል። ድንችም በተወሰነ የብር ሂሳብ ጨምሯል ተብሏል። ቲማቲምም እንደዛው፣ እንዲሁም ጨውም ሽንኩርትም ቲማቲምም ጨምሯል እየተባለ ነው። እንደ ቢዝነሱ ዘገባ ከሆነ ኑሮ የሚቀመስም የሚሸተትም አይደለም። ነገር ግን ህብረተሰቡ ስለምን እየተጨነቀ ነው የሚለውን ባልደረባችን ግሴ ግስላው እንግዲህ ከአሜሪካ ለንደን ቀጥታ ስርጭቱን እያካሄደ ነው። ግሴ ህብረተሰቡ ስለ ኑሮ ውድነት ምን እያለ ነው? ኧረ ተው፣ ሰው ይቀልዳል። አንተው እስቲ ምን ማለት ነው? እስቲ ግልጽ አድርግልን። በተያያዘ ዜና ወቄት ወርቅ ከዱባይ በዚህ ዋጋ እየተሸጠ ይገኛል። ባልደረባችን የተጠናቀረ ዘገባ አላት። ጠንቅረዋለች። እሱን አይተን እንመለስ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? በባለፈው ይሄ ቦርሳ አልቆ ብዙ ሰው ስትጠይቁኝ ነበረ። አሁን ከእንደገና በዲዮር ስታይል ራሱ መጥቶላችኋል። ዋጋው በዶላር $42,000 ነው። እንዳያመልጣችሁ። 21 ካረንት ነው። የምንገኘው ዩናይትድ አረብ ኤሚሬት ጎልድ ሃውስ ጁለሪ ነው። እንዳያመልጣችሁ። አንድ ፍሬ ብቻ ነው ያለው ዛሬ። ሰማልኝ ጉዴ። እንግዲህ ህብረተሰቡ የሰው ልጅ አንድ ዳቦ ለመግዛት የግራሙን ሂሳብ ሌሊቱን ሲመታ እያደረ የነበረ አሁን ላይ የወርቅ ዋጋ ምን ያክል ይገባል የሚለውን እየመታ እያደረ ነው። አዶናይ ማናለ እና ቤተሰቦች እንግዲህ እኔ እኮ አሁንማ እያሽቃበጥኩ ነው ለኑሮ ማለት ነው። ህብረተሰቡ በሻክ እየሄደ ጭራሽ አለቀ ብላችሁ እየተጋፋችሁ መግዛት ጀመራችሁ አይደለ? ጭራሽ የወርቅ ቦርሳ። በእርግጥ ገንዘብ ላለ ሰው ወርቅ ማለት ገዝቶ ያስቀምጥና ነገ ላይ አትርፎ ይሸጣል። ምክንያቱም 1000 ብር የነበረ ወርቅ አሁን ላይ በግራም 30,000 ብር ገብቷል። አፕሮክሲሜትሊ 29,000 ምናምን ብር ነው እየጠጣል እየኖርናት ነው። አሁን በተያያዘ ዜና ባልደረባችን ግሴ ግስላው እንግዲህ ከነዚህ ባለሀብቶች ጋር ራሱን ኮምፔር ኤንድ ኮንትራስት በማድረግ ራሱን ከ12ኛ ፎቅ ፈጥፍጦ መድፋቱን ሰምተናል። አለው አትክልት ተራ ሄጄ ነው። ከዚህ አትወጣም፣ ከዚህ ኑሮ አትወጣም። አንተ ሰው ወርቅ ላይ አንድ ፍሬ ነው የቀረው የተባለ እየተጋፋ ይገዛል። አንተ
አትክልት ተራ ሂድ። ፊት ለፊት መናገር አልቻልኩም። እሺ የኔ ውድ እናት ይቅርታ። በቃ እኔ ልነግርሽ ፈለኩ ፊት ለፊት ግን ፈራውና ወላጅ አምጣ ተብያለሁና ይሄን ቪዲዮ ስታየው እንደሚሰማሽ አላውቅም። በቃ ሂጂ ትምህርት ቤት። አሁን ምንም ማድረግ አይቻልም። እንግዲህ ይቅርታ። አድማሷ ካላየችሁ አንዳችሁ ሂዱልኝ። እግዚአብሔር የምሬ ነው። ምን ችግር አለ? ማሪ አይ ሶሻል ሚዲያ ነው አሁን የምሬ ነው ብላችሁ ጭራሽ እየነቀልኩ መጣሁ። አብኖርማል እየሆንኩኝ ነው። እንግዲህ ወላጅ ተጠርቶ ወንድማችን እናቱን በቲክቶክ እየጠራት ነው። ፊት ለፊትሽ መቆም ከፈረቼ ነውና ሂጂልኝ ትምህርት ቤት። ቆይ እንደው ጨዋታን ጨዋታ ያነሳዋልና ያግ ደግሞ ያግ ወዴት ሄደ? ቆይ ያ እንደውም ባለፈው ሶሻል ሚዲያ የሚጠቀሙት ተማሪዎች እርምጃ ይወሰድባቸዋል የተባሉት ያው ለመጠቆም ያክል ነው። አንተለየሽኝ እኔ እንዳው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያንሰላሰልኩሽ ከንፈሬን ሳኝከው ነበረችኝ ማለት መንፈሴ ገና አወቀው የሰቀቀን ወንጭት የመለየት መርዶ ጣልሽብኝ ፍቅሬ ሆይ ያዘን በረዶ አልተለየሽኝ እኔ እንዳው እንደ ዘበት አጥቼሽ አላውቅም በናፍቆት ፍላጎት እያንሰላሰልኩሽ ከንፈሬን ሳኝከው ምን ተሰማህ አንተ? እኔ በመዝፈኔ ደስ ብሏል። እዚህ በመምጣት ጎሽ ማን ነው ሄደ ያለ ተወዳደር ያለ ትሰራለህ አለ እንዴት ሰፈር ውስጥ ምናምን አሰራ ሙዚቃ አይ ተወዳደር አላውቅም። አይ ሰርተህ ሙዚቃ ሌሎች ጋር ሰርተህ አታውቅም? አልሰራም። በራሴ ምናምን ግጥም ምናምን መጻፍ ሞክራለሁ እንጂ እሱ ላይ በደንብ አድርገህ ጠንክረህ ስራ። እሺ ምንም ነገር የለም በቃ ምንም የለም። ይሄ እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው። አይ ደስ የወደድኩለት ነገር ምንድነው? ደስ ብሎኛል። መጥቼ ቼክ አድርጓል። በቃ መነገር ስላለበት ልክ ነው መነገር አለበት። በቃ ደስ ብሎሃል። ሙዚቃ አዳምጠህ መጥተሃል። በቃ ይሄ መምጣት በራሱ በቃ ራስን አውቀህ እንድትሄድ ነው። ተፈጥሯዊ ነገር ይፈልጋል እና ለመወዳደር አስበህ መጥተህ ትምህርት ተምረህ ትሄዳለህ። አንተ ጽሁፍ የምትጽፍ ከሆነ ደግሞ በሱ በደንብ አድርገህ ጠንክረህ መስራት አለብህ። ሌላ ሙያ ግን አለ? ሌላ ሙያ ስራ? አይ የራሴ የምለው ስራ የለኝም። ስራ የለህም? አሁን አረግ ያለ ነው ተሰጦ የለም የሚባል ተሰጦ እንዳንተ አይነቱ ነው ማሳያ። ምንም የለም አይነት የሚባል የለም አይነት ነው። ስለዚህ የበለጠ ሌላ ሙያ ላይ ሌላ ነገሮች ላይ እዚህኛው ላይ ምንም ጊዜ አታጥፋ የሚባለው አሁን ልክ እንዳንተ አይነቱ ላይ ነው። ገብቶሃል አይደል? ሀሳቡ አንተም ለመሞከር ነው አይደል? ዝም ብለህ እንጂ ጥሩ ነው ድምጽ ምናምን ብለህ ነው። ያው ሰው እኮ በራሱ ድምጹን አያውቅም። ሁሉም ሰው ግን አንተ አሰምተህ ጥሩ ነው የሚልህ ሰው አለ? ለሰውም ዘፈን ስለማላውቅ ማለት ለሰው ዘፈን አታውቅም ማለት ነው። እኔ በጣም የወደድኩለት ነገር አለ። በጣም ደስ የሚል ነገር አለ። በጣም በቃ እንደዚህ አይነት ሰው ነው። ሞክረሃል። ልክ ነው ያደረከው። ተመዝግበህ ምን ብለህ በቀጠሮ ምናምን መተህ መገኘትህ ትክክል ነው። ግን ማወቅ የሚኖርብህ ነገር እንደ ተሰጦ የድምጽ ተሰጦ የለህም። ሌላ ግን ተሰጦ ደግሞ ይኖርሃል። ፈልገው እሱ ሌላ ነገር ይኖርሃል እርግጠኛ ነኝ። እሺ ዛሬ ድምር ውጤት ቀይ ይሆናል ማለት እንደው ይሄ ወንድማችን እንደውም መጥቶ ተመዝግቦ ሙዚቃውን ዘፍኖት አስተያየት ተቀብሏል። ትምህርት አግኝቶ ሄዷል። ግጥም ጽፋለሁ ብሏል። ግጥሙ ላይ በርታ ብሎታል ድምጻዩ። ነገር ግን አንዳንዱ መጥቶ መድረክ ላይ ሲዘፍን ብታዩት ምንድነው አስተያየት በድንጋይ በሆነና እንደው በርግደን በሰጠነው ቢባል የሚያንሳቸው ሰዎች አሉ። እኔ አንድ ቀን እንደውም ሲዘፍን ይሄን ግጥም የት ነው ማቀው አልኩት። የት ነው ለካ የጥልዬ ዘፈን ነው። የጥልዬን ዘፈን በዊሃ ሰራው። ዊሃን ታውቃታላችሁ? ዘፋኙ
በሷ ሰራው። ምን ነበር የሚለው? ጉብል አማላይ በውበት ገዳይ ምና እንደው የሱ አጥንት እሾህ ሆኖ ይውጋ። ያስከው ማይክ እንደው እባብ ሆኖ በነደፈ። ስንት ኮመንት አለ የተሰጠው ኮመንት ላይ። እኛ እንደው የሰው አይምሮ ጠብቀን አንናገርም እንጂ ስንት የተባለ ነገር ነበረ። ግን አንዳንድ ሰዎች እውነት መክሊታችሁን ወቁ። መክሊት ስትባሉ መክሊትን ወቅ አይደለም፣ መክሊት ኑሮ እንትን የስራህን በለምን እንደተፈጠርክ ወቅ ለማለት ነው። ግጥም ላይ ከሆነ ግጥም ላይ፣ ነጋዴ ከሆናችሁ ነጋዴ፣ ሌላ ነገር ላይ ዘው ብላችሁ አትግቡ። አሁን ፕሮፌሽን እየተምታታ ያለው በዚህ ምክንያት ነው። እያቀላቀል ነው። አርብቶ አደር ከሆነ አርብቶ አደር፣ እንደኔ ደግሞ አውርቶ አደር ከሆነ አውርቶ አደር። አዎ ለፍልፈ ማደር ነው። መክሊታችንን እንወቅ ለማለት ነው። መክሊት ደወለች ወይ መክሊት አተ ወይ ማይ የኛ ቤት ባልኮ ቅጣት ባይቀጣለ ይሄ ልብስ አለብስ ማራን እንዴት ነው ማስፈራው? ፈጣሪ ለምን አስፈራሽ? ፈጣሪ አትጥሪ አንቺ ይሄ ለብሰሽ ስራ ስገባ አስፈራሽ? ለምን አስፈራለ? ይሄ ስራ የስራ ልብስ ነው። ይሄ እኔም ባለቤት ያው ትላንት ሳለብስ ገብተሻል ብሎ 1000 ብር ቅጣት ቀጣኝ ነው። ወጥቼ አይደለም ስራውን አልሰራም አልፈልግም እና መስራት አለብኝ። ስራ ገና ይሄ ምን ያገናኛል? ደግሞ 3000 ብር አስበሽዋል? ገና በአንድ ወር 1000 ብር ምን አለበሽም ብሎ ቀጣኝ ነው። ምን ነው ስራ የሚሰራው? መስራት አለብሽ። እንደዛ አይባልም። አልፈልግም እና ወጣለሁ። ይሄን ስራ መቼውንስ አልሰራም። እንደዚህ ገላያን አሳይቼ የሚሰራው ስራ ብሩ ጥንቅር ብሎ ይቅር። ለምን ጥንቅር ብሎ ይቀላል? መስተንግዶ እኮ ነው መስራት አለብሽ። መስተንግዶ ታዲያ በወር ደሞዝን ቢወስድ ነው ማምረው። ልብስ አለበሽም ተብሎ 1000 ብር ሲቀጣኝ ነው ማምረው። በጣም እሷ እኮ ያቺ ጌጥ ናት ብላ ይሄን ኮመንት ለሆቴል ቤቶች ባለቤት አድርሱልኝ። የምሬ ነው የምላችሁ። ለሁሉም ማለት አይደለም። ስነ ስርዓት ያላችሁ ኢትዮጵያዊ አለባበስ የሚለብሱ ሆቴል ቤቶች እንዳሉ ይታወቃል። የሚመጣው ቱሪስት ሲያስተናግዱ ኢትዮጵያዊ ወዝ ባለው መልኩ እያስተናገዱ የሚገኙ ምርጥ ሆቴሎች አሉ። ነገር ግን በዛው ልክ ይቅርታ አድርጉልኝና ስለ ቋንቋ አጠቃቀሜ ገላ መቸርቸር በሉት። አሁን ላይ የተያያዛችሁት ጭራሽ እንካግና ትንካ አለባበስ ምን የምታክል ብጣቂ ልብስ አስለብሳችሁ ከልብሱ እኮ ፓንቱ ይረዝማል። የምሬ ነው የምላችሁ። እንዴ ጦርባ ካደረጉ ይረዝማል፣ ይወጣል እኮ ቁምጣ ነው የሚሆንባቸው። ልጆቻችሁን ቢሆን ታለብሳላችሁ። እዛ ቤት ውስጥ እህቶቻችሁን አልብሳችሁ ታሰራላችሁ? አታሰሩም። በዚህ ምክንያቱ እኮ ነው ልክ ገላቸው ሲታይ የጠጣ ሰው የሚጎነትላቸው። ባለፈው እንደውም አቅርበናት ነበር አንዷን እህታችንን እንደዛ የተደበደበችው። እና ባካችሁ እስቲ እንደው እዘን ውስጥ ለሴቶች ናቸው የሚያስተናግዱት። ወንዶችን አትቀጥሩም እንደዚህ አይነት ቦታ ላይ። እርግጠኛ ነኝ ወንዶች የሚቀጠሩት ካፌ ውስጥ የምግብ ምናምን ውስጥ ነው እንጂ እንዲህ መጠጥ ያለበት ጭፈራ ቤት ውስጥ ወንዶችን አትቀጥሩም። እነሱን ከተቀጠሩ ደግሞ ኦቨርናይት ሲሆን ደንደን ያሉ ለቦዲጋርድነት ካልሆነ በስተቀር ለመስተንግዶ አትቀጥሯቸው። በእንደዚህ አይነት መንገድ የመጣችሁት ገንዘብ እንደሆነ እሳት ይሆንባችኋል። ይኸው እንደምታዩት ሴቶቹን መጥተው ይሰራሉ። ብዙ አይነት ሴቶች አሉ። አንዳንዱ ባለትዳር የሆኑ መስራት የማይፈልጉ ነገር ግን ለዕለቱ ጉርስ ብሎ የሚሰሩም አሉ። አንዳንዱ ደግሞ በፍላጎት የሚሰራም አለ። በፍላጎት የሚሰራ ቢኖርም ሌላውን አካል የሚጠጣውን አካል ሌላ ነገር ውስጥ ነው የሚከተው። ይሄ ሴሰኝነት፣ ዝሙትን ማስፋፋት አድርገስ ዘማዊነት ነው። በዘማዊነት የሚመጣ ገንዘብ ደግሞ እሳት ነው። ቤተሰብህን ይዞ ነው የሚሄደው። ይበላሃል አንተንም አፈር ይበላሃል። ትግስ አሁን 30 የቤት ኪራይ ከፍለህ ከተደሰትክማ እንደው አድሎሃል ማለት ነው። ቁስሌ ላይ ጨዋት ነስንስበት አይደለም። አከራይ ናት የነሰነሰችብህ። እንጨት አትስደድ ቁስሌ ላይ። ገንዘቡን ስትሰድ ነው ማወቅ የነበረብኝ። በቃ የሚመለከታችሁ የሪል ስቴት አባላት ቤት ግዙልን። እኔማ እየለፈው ስንት ግመል ገላምጦ የማመጣውን ገንዘብ ለቤት ኪራይ እያፈሰሰን ነው እና ብዙም ባትሆን ባለ 3 መኝታ በቂያችን ነው። ተጣበንም ቢሆን እናድርባታለን። ሜራማሚ የመቃብር ቤት ሲያንስ ነው። አንተ ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም 3 ጥራልኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። በሰሞኑን እንግዲህ ቲክቶክ ክሬቲቭ አዋርድ ላይ ወንድማችን አርቲስት ሙዚቀኛም ቲክቶከርም ጆሲ በለበሰው ልብስ ምክንያት በጣም ብዙ ነገሮች ሲባሉ ነበሩ። ከዛ መካከልም ወንድማችን አብዩኤል አርቲስት ቲቪ ላይ በቀረበበት ሰዓት የተናገረው ንግግር ምንድነው? ቲክቶክ ክሬቲቭ አዋርድ ላይ ከመጡ ካለባበስ ከሴትም ከወንዶች የተመቸን 3 ጥቀስ ተብሎ ነበረ። በዛ መካከል ከሴቶች ብሎ ጆሲም ብሎታል።
ምን አስበው እንደሆነ አላቅም። ጆሲ እንግዲህ ያንን ልብስ የለበሰው እንደተናገረው ከሆነ ሴቶች እህቶቻችንና እናቶቻችን በወር አበባ ጊዜ መንዝ ፍላወር ጊዜ የሚያዩትን ስቃይ መታሰቢያ ለማድረግ ነው በማለት ነበረ። ከዚህ ጋር ተያይዞ እንግዲህ መንግስት እርምጃ ወስዷል። ከዛ መካከል እንግዲህ ጆሲ አንደኛው ነው፣ እስር ላይ ነው የሚገኘው። እስቲ አንዴ ሰምተን እንመለስ። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቀዋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም ኢቫን፣ በረከት ጸጋዬ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስታውቋል። በነገራችን ላይ እኔ ከቲክቶከሮች ጋር ምንም አይነት ፐርሰናል ችግር የለብኝም። እኔ ችግሬ ምንድነው ካለባበስ አንጻር ከበፊቱም ጀምሮ ቲክቶከር የሚሆኑ ኖርማልም ኢንፍሉዌንሰር ያልሆኑት ላይ እየጮህን ነው። ምክንያቱም ይሄ ነገር ቀስ በቀስ እየተላመደ ኖርማል እየሆነ ከመጣ ህፃናትንና ቤተሰቦችን ነው እየበከለ የሚመጣው እያለን ነበረ። መንግስት ይሄን ነገር ዝም አላለም። ይሄ ነገር ባይፈጠር በጣም ነው ደስ የሚለኝ። ባይታሰሩና ሌላ ችግር ውስጥ ባይገቡ ደስ ይለኝ ነበር። ነገር ግን መንግስት በራሱ መንገድ የሚወስደውን እርምጃ ወስዷል ማለት ነው። ከዚህ መካከል ጆሲ ወንድማችንም እስር ውስጥ አለበት ማለት ነው። መግለጫ ወጥቷል። ከዚህ በኋላ ሶሻል ሚዲያ ላይ ሆነ ኢቨንቶች ላይ የምትለብሱ ሰዎች ህግን ፈርታችሁ ሳይሆን ራሳችሁ ለራሳችሁን ክብር ስትሉ ጥሩ ነገር ብትለብሱ ጥሩ ነው ባይነኝ። ስንት የሚለበሱ ልብሶች አሉ፣ የራሳችን ኩታዎች፣ የራሳችን ልብሶች አሉ። ከፈለጋችሁ ስፖንሰር ከፈለጋችሁ ስንት ስፖንሰር የሚሆኑ ሰዎች አሉ፣ አናግሩ። በዚህ መካከል መናገር የሚፈልገው ምንድነው ቲክቶክ ክሬቲቭ አዋርድ ላይ በራሱ ልብስ ለብሶ የመጣው ወንድማችን ተስፍሽን መሸለም አለባችሁ። መሸለም አለበት። የራሱን ቱባ ባሉን ለብሶ የመጣ ነው። ከዚሁ ርዕስ ሳንወጣ ደግሞ በቅርቡ እንግዲህ የሶሻል ሚዲያ ኢንፍሉዌንሰሮች ማህበር መቋቋሙ የሚታወቅ ነው። ይህ ማህበር ስለ ጃኒ ወይም ደግሞ ስለታሰረው አብሮ ስለታሰረው ልጅ ምን መግለጫ አወጣ የሚለውን እስቲ እንስማው። ሰላም ጤና ይስጥልኝ። የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱት እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ እንደምታውቁት ከተያዙት ውስጥ አንዱ ነው። የተያዘበት ምክንያት ደግሞ የክሬቲቭ አዋርድ ላይ ከባህላችን ትንሽ ወጣ ያለ ልብስ አለባበስ ለብሶ ቀርቦ ነበር። በዚህ ይቅርታ ጠይቆን ነበራል። እንግዲህ የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ወጥተን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠየቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶች ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን፣ ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይህ ልጅ በነፃ እንድታስወጡትና ከስህተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተ ተቀበሉት የሚል መልእክት ለማስተላለፍ ነው እዚህ ጋር የተገኘ ነው። እንግዲህ እንደተነገረው ይቅርታ ጠይቋል ከዚህ በፊት። እንግዲህ ፌደራል ፖሊስም ይህንን ይቅርታ እንዲቀበል የሚለውን ነው የሶሻል ሚዲያ ኢንፍሉዌንሰሮች ማህበር መግለጫ የሰጠው ማለት ነው። ከዚህ በኋላ የምትለብሱ ሰዎች እንግዲህ እያሰባችሁበት እንድትለብሱ፣ ምክንያቱም ቀልድ አይታወቅም እና ሳይቃጠል በቀጠል ነውና እነሱን አይታችሁ እንድትማሩ ለማሳሰብ ያክል ነው። ማን ነው? ደህና ምሽሽ። ያነሰበትና ጓደኛዬ ለቂጥ ነው አይተው ጓደኛዬ ተውሽ እኮ እንትን ነው። እዛ እህቷ አሜሪካን አለች እና ከዛ ስልካ ስፖንጅ ነው ቂጡ ስፖንጅ ቂጥ ነው እና እሷ አርጋይቷት እንትን ላይ ሲዙሪ በስማ ወዳዴ ታላቅ አርጋሽን ጉዳደሽ ሰው እንዴ ለሰው ኮርል ፍሬኔ የፈልጉት ወዶት ነው። እሷ ላይ ያየውና የሷ ቂጥ አማረኝ ሲሰቅጣልሽ ነው ያለ አናጂ ቆንጆ ቂጥ እንደሚያምር ቂጥ አለሽ ያምረውም እንዴ የሽክም እንዴት ያምረዋል። ከዛ ላይ የና አርጋ ይሄ ደግሞ ፍቅረኛ አለ ሼም እንዳይዘ እንትን እንዳይለው ይሄ ያረኩ አይ ወልጄ ነው ወደ አንቺ እሱ ቂጥ ወደደው። ይሁን ቂጥ ወንድ ልጅ ይወደ ከንፈር ትንሽ እንዳንቺ ከንፈር ትልቅ እንድዳሩ ከንፈርና ቁጥ
ቂጥ ይወደዳል። ዳዲ ወዳ ነበር እንዴ? አሁን እሱ ራሱ ሲመጣ ወንዶቹ እንደዚህ ጉርጥ ሲሉብኝ እሱ ደንግጦ ነበር በጣም ነው የምወደው። እሱ ያለኝ ደግሞ አድርግ ነበር። አሁን ደግሞ ጊዜ ካለ ይሄን መልሼና አርቲፊሻል እንትን የሰው ቂጥ ተቆርጦ ሰርጀሪ ይሰራል። ውይ በስመ አብ አሁን እንደሰው እንደዚህ ተቀበለ። እኔን አናግርልሽ ድግር እኔን አናግርልሽ እኔን አናግርልሽ ወይ ንገርሽ ለሰውዬው ጓደኛሽ ጦኛሽ እኔን አናግርልሽ ምን ተናግረኛሽ? ቂጥ ብቻ ነው የምትወደው። እንዴት እንደዚህ አይነት ተሰማ? ከንፈር ጡት ዳሌ በእኛ ቤት ይሄ ቂጥ ምን ያረግ ተራሳ ላይ ተኛበት። ውይ አታውቅም። ቂጥ ይወደዳል። እኛ ዘመን የተለያየ እኛ ዘመን ቂጥ ነው የሚወዱት። አሁን የእሷን ቂጥ አየን ባለፈው ፕሮግራም ላይ አይኑን ጉርጥ ምን ነው ስለው ቂጣን ወድጄዋለሁ። ምን ነው እንዲህ እኮ ነው ሰው ቄሷን አድርገሽ ነው ያለ። አሁን ዛሬ ሲሄድ እንዴት ቢሆንስ እንዴት እንደወደደው በስማ አረታይ ተከ ተያዘውረኝ አዞረኝ አዞረኝ ስመጣ ራሴን ራሱ እያመመኝ ይቀልጣል አለች። አሁን እንዴት እንደመተኛ ግራ ገባ። አረቀን ብለን ፍስስ ይበልልሽ ፍስስ ወይኔም በሱ ፊት ፍስስ ብለሽስለት እንደዚህ አይደለም እናቴ እሺስ እስሚ አሁን ሐሳብ ይወርብኝ እንዲህ ከተኛ ይቀልጣል። እንዲህ ቆም ይልተኛ ተረዶ ሻፍ ልጅ ውስጥ አለ እንዴት ያቀ እናቴ ጎሽ ያቺ እስመደናት መጣ አይደለም እናቴ እንደ ሐሳቡ አረደሹ እና አረኩሽ እንደ ሐሳቡ ነገር ነው እሺ ሽማግሌ ሊልክ ነው ማን ጋር ፍቅረኛ ኢትስ ቂጡስ ሀሳቦች ጥሩ ነው። በረዶ ስጭኝ ሀሳቦች ጥሩ ነው። ሳምሽ በማታ በዶላር $100 ነው። $100 40,000 ቤት ይሸጣል። በምን እድልሽ ቤት ይሸጣል? ይሸጥ ምንድነው? እናቶች ግን የምር ይመቻችሁ። እውነት ፕራንክ የሚሰራው ቤተሰቦች እንደዚህ ነው አሉ እንጂ አንዳንድ የኛዎቹ ምንም ወይ ፕራንካቸው ያምር ወይ ምናቸው ያምር። ይሄ ተደብቆ አንድ ሰው እየቀረጸ ግን እናትየውም አታስመስልም። ደስ የሚል የማያስደነግጥ የሰውን ጭንቅላት የማይነካ ዘና የሚያደርግ እንዲህ ነው እንጂ ፕራንክ መሆን ያለበት ጭራሽ ድብድብ፣ ጭራሽ የማይሆን ነገር። ኧረ ይመቻችሁ እናትና ልጅ እውነት ትችላላችሁ። ይሄን ጉድ ተመልከቱልኝ። የኋላ ማርሽ አስገብቶ ነው። በፈጣሪ ስም ግቡ። በቃ ይዞታል። እኔ አሁን ላይ እውነቴን ነው የምላችሁ መኪና የያዘ ሰው እንዴት እየፈራው እንደሆነ በነግራችሁ። በነገራችን ላይ ይሄ መኪና የቴክኒክ ችግር ይሁን የልጁ የብቃት ችግር ይሁን ምን ይሁን አላቅም። ነገር ግን ኮሜንት ለመስጠት ነው ይችላችሁ የመጣሁት። የሰው ነፍስ ነው የሚጠፋው። የሰው ነፍስ ነው የሚጠፋው። መንጃ ፍቃድ ስትሰጡ እጁን የፈታ ሰው በስነ ስርዓት የቻለ ሰው ቴክኒኩም ትማራለህ እኮ። መንጃ ፍቃድ ስታወጡ ቴክኒኩን ትማራላችሁ። አሁን ላይ ዝም ብሎ መጋለብ ይሄ ምንድነው? ሞገደኛ ነው የሚባለው። ሞገደኛ አነዳድ ነው የምንነዳውና የሰው ነፍስ ነው እጃችሁ ላይ የሚጠፋው። ይሄ የቴክኒክ ችግር ካልሆነ መንጃ ፍቃድ ቤት ድረስ ይመጣልህ። የኋላ ማርሽ አስገብተው ወደፊት ስታስብ ማለት ነው። በተለይ ይሄን ነገር የሚመለከቱ አካል የሚሰማም ከሆነ በተለይ የከተማ አውቶቡስና የሲኖ ሹፌሮች ከተማ ውስጥ የምትነዱት ቪትስ የያዘ ሰው ቪትስ አይደለም ሳይክል የሚነዳ ሰው እኮ እንደዛ አይፈጥንም። እኔ ልሙት ሰው እኮ ነው የሰራው። ፍሬኑ እኮ ሰው ነው የሰራው። የሆነ ሰዓት ይከዳል አይደል እንዴ? ይዛችሁ ጠርምስ ነው የምትሉት። ለእናንተም እናት አባቶቻችሁ ይፈልጋችኋል። ከወለዳችሁም ልጆቻችሁና ቤተሰቦቻችሁ ይፈልጓችኋል። ተረጋጉ። ፍጥነት እድሜን እንጂ ኪሎ ሜትርን አይቀንስም። የትም ብትሄድ
ከስራ ላይ አትቀንስም ከእድሜ ላይ ነው እንጂ እና እንረጋጋ ባካችሁ 30 የሆነው በምክንያት ነው አሁን ለነገሩ ትራፊክ መምሪያዎችን በጣም ነው የምናመሰግነው ጋብ እያደረጋችሁልን ነው ልክ ሲበሩ 5,000 ከኪስ ይበራል ለዛ ረጋ እናንተ በጣም ነው የምናመሰግነው በርቱልን አረጋጉልን አለበለዚያ ህዝቡ ማለቁ ነው ምክንያቱም መንገዱ ሁሉ ምርጥ ሆኖ ስለተሰራ መጋለብ ነው ስራው ሰው ይዞ እኮ ተረጋጉ ፍርቃስ የትራፊክ መምሪያ ማኔጅመንት እንደመሆነ መጣን እዚህ ላይ የሆነች ኮሜንት ጻፍባት ከጠንቋይ ልጅ ጋር ስትጣላ ብሬስታኝ አደው ሰጣ ምንድነው አባቴ ተናገረ አሬ መልስልኝ ብሬስታኝ እኮ ሰጣለሁ መልስልኝ አሬ መልስልኝ እኮ ብሬስታኝ አሬ መልስልኝ አባቴ እኮ እሺ አረ በእናትህ የሌላ ሰው ያስነስ ግን ሲጀመር እኮ ነው ምሻልቼ እኮ ነጥቶት ምንም እኮ እንትን አላልኩ ምን በልቼ ነው ማራው ሲጀመር መልሰው እሺ የኔ ሌላ ሰው የጦስ ውስጥ እንዳከት ሌላ ሰው እንዳከት ይል በቃ እሺ እኔ ሰጣለሁ ብር ሰጣለሁ መልሰው አይደለም የኔ አራ አይደለም ምን ያላለው ሲጀመር አው ወስዶ ቂጥ አልባስ ያደርግ የዛን ሰዓት ነው የሚገባ እኔ ይቅርታ አድርጉልኝና የኛ ሀገር ጠንቋዮች በጣም ነው የሚያስቁኝ እንደው እንትን ለማለት ፈልጌ አይደለም የውጮቹ ያው እንደሚታወቀው የውጮቹ ሳተላይት ነው የሚሰሩት ቴክኖሎጂ ነው የሚፈጥሩት ገንዘብ ነው የሚፈጥሩት የኛ ሀገሩ ይወላችሁ በሰገራ በመናምን ተሰርቶ ሰውን ፈሳልባ ቂጣርባ ነው የሚያደርጉት ወይ ደግሞ ድምጹ ከፍ ይደረጋል ወይ ሽታው እንትን ቮሊዩሙን ነው የሚጨምሩት የሚቀንሱት ይሄ ምንድነው የሚባለው ኢንግሪዲየንት ነው የሚባለው ጉድ እኔ እንደውም ብሬን ያልመልስ ያላችሁ ሰዎች በዚህ አጋጣሚ ሄድላችኋለሁ ካካችሁን ከዛ በኋላ የሚፈጠረውን ታዩታላችሁ እየሄዳችሁ ነው ትራምፔታችሁን ማስነፋችሁ ጠብቁ ቤተሰቦች እንግዲህ በሰሞኑ ብዙም ያልተባለለትና ብዙም ያልተወራለት ነፍሱን ይማረውና ወንድማችን ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቶን ነበር ብዙም አልተባለለትም ብዙም አልተነገረለትም ምክንያቱም እንደዚህ አይነት ነገሮች በማይረቡ ነገሮች ተሸፋፍነው ያለፉ ነበር እውነቱን ለመናገር ከሆነ ሶሻል ሚዲያን የጠለውበት ጊዜ ቢኖር ይሄ ነው በቅጡ ያላዘነለት ወንድማችን በቅጡ እንኳን ቀብሩን ራሱ በስነ ስርዓት ያልተነገረለት ወንድማችን በጣም አዝነናል ለቤተሰቦች መጽናናትን ለወዳጆች መጽናናትን እንመኛለን አሁን ላይ የተሰማ ያለው ነገር ደግሞ ይባስ በጣም የሚያስጠላ ነገር ነው ባረፈና በተቀበረ በሶስተኛው ቀን ቤተሰቦቹ ከቀበሌ ቤት ተባረሩ የሚል ነገር ነው እስቲ ቪዲዮን አይተን እንመለስ አረ ጎበዝ እጅግ በጣም ያሳዝናል በጣም ያሳዝናል ምንድነው እንደዚህ ያጨካከነን ሌሎች ደርሰውብኛል እኔ በጣም በቃ ተበድያለሁ እኔ መናገር አልችልም ይሄ ደግሞ እውነታ ነው የሰፈሩ ሰው የሚያውቀው ታሪክ ነው የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን እጅግ በጣም የሚያሳዝን መረጃን ያመጣውላችሁ እጅግ በጣም ያሳዝናል ልብ የሚሰብር በእውነት ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ ስኳር በሽተኛ ነች ስራ የላትም ህፃኗም እንደምታዩት እሱ አሞላቆ ነው ባልልቸው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው ምንም ነገር የላቸውም እሱን አጥተዋል እንግዲህ የአዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም እድል አልሰጠችንም ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩን እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር ትናንት ማታ ለምሶ ለደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን እና
ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም ትክክል ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሞት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚሄደው ሊያውም ከቀበሌ ቤት እንዴት እናባረራለን የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ እርዷት ባካችሁ እንግዲህ ልጅቷን መረዳት አለባት እናትየዋን መረዳት አለበት ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት በቃ ስልክ ተቀበሏት ነው ያሉት የባለቤቴ ስልክ ልጄ ትንሽ ልጅ ናት አባቷን ያጣችው እኛ ሀዘን ላይ ነን እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው እኔ መናገር አልችልም በጣም ከባድ ነው አሁን ላይ ደግሞ ከቤት እንድንወጣ ተደርጓል አንገቷን አንቄ ነው ማውጣት ነው ያለችው ደርሶብኛል እኔ በጣም በቃ ተበድያለሁ እኔ መናገር አልችልም ይሄ ደግሞ እውነታ ነው የሰፈሩ ሰው የሚያውቀው ታሪክ ነው የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው እንደሰማችሁት እንግዲህ ውስጣዊ የቤተሰብ ችግር ነው እዚህ ነገር ላይ እንግዲህ ብዙም ነገር ማለት አንችልም ምክንያቱም የቤተሰባዊ ጉዳይን ማወቅ ስለማንችል ነገሩን ካጣራን በኋላ ወደ እናንተ ብናደርስ ይሻላል አባታችን እንዳሉት ሁሉም ነገር የንብረት ክፍፍልም ምንም አይነት ነገር ቢኖር በፊት በአባቶቻችንም ጊዜ አሁንም እናት አባቶቻችን የሚያደርጉት ምንድነው ሀዘኑ ጋብ ካለ በኋላ ነገሩ ከሰከነ በኋላ ሰው ሀዘኑን ከጨረሰ በኋላ ቁጭ ብሎ በጠረጴዛ ዙሪያ አውርተው ነው ነገር ማድረግ የሚቻለው ከሆነ እህትየውም ካደረገች ማንም ሰው ካደረገ ይሄ መልካም ነገር አይደለም አቅሙ ያላችሁ ሰዎች እንዲሁም ማገዝ የምትችሉ ሰዎች ስክሪኑ ላይ በተቀመጠው አካውንት ሚስትየውን በመርዳት ከሚስትየውን በላይ ልጁ በጣም ተጎድታለች ምክንያቱም አንድ ልጁ ናት አባቷን ያጣችሁ በዚህ ሰዓት ሀዘን ውስጥ ነው ያለችው አዛላይ አካባቢ ላይ ያላችሁ ሰዎች ደግሞ አይዞሽ በርችልን በሏት ከጎኑ አትጥፉ ከገንዘብም በላይ ደግሞ አይዞ ማለት ትልቁ ዋጋ አለውና ወንድማችን በጣም ብዙ የኮሜዲያን ስራ የፊልም ስራዎችን የምናውቀው በጣም የምንወደውና የምናከብረው ወንድማችን ነው ምንም ማድረግ አይቻልም የፈጣሪ ስራ ነው ለማንኛውም መርዳት የምትችሉ አካላት ካላችሁ እንድትረዷት ነው አካውንቱ ከስራ አስቀምጠንላችኋል ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል አፕሮቫል ሰተናችኋል ማለት ነው ግን እስካሁን ድረስ ሰብስክራይብ እና ላይክ ካላደረጋችሁ ቅያሜ ከፍ ያለው ነው እኛ ባናያችሁ ያያል ፈጣሪ ከሱ ጋር ተነጋገሪ አቢቅጥ እወዳችኋለሁ ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው ቴንክ ዩ